ትዳር በፍቅር ይመሰረታል፣ በፍቺ ይጠናል። እነዚህ ሶስት ጉዳዮች ለትዳር ፍቺ ወይም ትዳርን ለማጣት ዋና ቀይ መስመሮች ናቸው። ሰላም ውድ የዩቲዩብ ቤተሰቦች፣ ይህ የዩቲዩብ ቻናል ስለ ቤተሰብና ስለ ቢዝነስ የማቀርብበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ጀምሩ፣ በእርግጠኝነት ታተርፉበታላችሁ። እንግዲህ ሶስት ቀይ መስመሮች ወይም ትዳርን ለመፍታት የምንሄድባቸው ጉዞዎች ወይም ለትዳር መፍታት ዋና የሚባሉ ሶስት ጉዳዮች አሉ። የመጀመሪያው የኮሙኒኬሽን ወይም የንግግር ችግር ነው። እንግዲህ በባልና ሚስት መካከል ወይም በፍቅረኛሞች መካከል አለመነጋገር ማለት የመጀመሪያው ቀይ መስመር ነው። ብዙ ችግሮች የሚፈቱት በንግግር ነው። ብዙዎቹ ነገሮች የምንፈታቸው በመነጋገር ነው። የፈቱ ሰዎችን ኦር ትዳራቸውን ሉዝ ያደረጉ ሰዎች ሄዳችሁ ብትጠይቁ ተነጋግረን ቢሆን ዲስከስ አድርገን ቢሆን ይሄ ችግር አይገጥመንም፣ ፍቺ ውስጥ አንገባም ነበር ይላሉ። በእርግጠኝነት በንግግር ብዙ ነገር ትፈታላችሁ። በጣም ብዙ ነገሮች የሚፈቱት በንግግር ውስጥ ነው። ስለዚህ ምንም አይነት ስሜት ይኖራችሁ፣ ምንም አይነት ፊሊንግ ይኖር፣ ብዙ ችግሮችን ቢገጥሙ በንግግር ይፈታል። ሁለተኛው ደግሞ የክብር ጉዳይ ነው። እንግዲህ ክብር ቀይ መስመር መሆን ያለበት ለምን መሰላችሁ? በትዳር ውስጥ አይደለም በማንኛውም ቦታ መከበር እንፈልጋለን። ወንድም ይሁን ሴትም ትሁን ማንኛውም ሰው ክብሩን ተነፍጎ ወይም ክብሩን አጥቶ መኖር የሚፈልግ የለም። በማንኛውም በስራ አጋጣሚ ሊሆን ይችላል፣ ከቤተሰባችን ጋር ባለን ሪሌሽንሺፕ ሊሆን ይችላል። በማንኛውም ቦታ ሰው መከበርን ይፈልጋል። ሰው ሳይፋቀር እንደዚሁ ሊኖር ይችላል። በትዳር ዓለም ልጆች ሳይወልድ በልጆች እጦት ምክንያት እንዲሁም ሊኖር ይችላል። ገንዘብ በማጣት አብሮ ሊኖር ይችላል። በብዙ ጉዳዮች ብቻ አብሮ ይቀጥላሉ። ክብሩን የነጠቅሽው ቀን፣ ክብሯን የነጠቃት ቀን ግን መኖር ከባድ ነው። ብዙ ነገር ያሳስብሃል። ክብር የምታገኝበትን ቦታ ፍለጋ ትሄዳለህ። ክብር የምታገኝበትን ቦታ ፍለጋ ትሄዳለች። ስለዚህ ክብር ቀይ መስመር ነው ማለት ነው። ከመከባበር በኋላ ነው ብዙ ነገሮች መዋደዱ፣ መፋቀር፣ ብዙ ነገሮች የሚመጡት። መጀመሪያ የክብር ጉዳይ ቀይ መስመሩን ሲይዝ ነው። ካላከበርኳት፣ ካልወደድኳት፣ ካላፈቀርኳት አብሮ መኖር በጣም ከባድ ነው። ልክ እንደዛው ለወንዱም በጣም ልታከብሪው፣ ልታፈቅሪውና ልትወጂው ይገባል። ስለዚህ ሁለተኛው መስመር የክብር ጉዳይ ነው። ብዙ ጊዜ ቀለል አድርገነው እንሄዳለን፣ ግን ወሳኝና ክሪቲካል ጉዳይ ነው። ክብርን ማንም ይወዳል፣ እንኳን የትዳር አጋሮች ማለት ነው። ሶስተኛው እንግዲህ ነው ኤዴ በተለይ በዚህን ጊዜ የብዙዎቻችን ቤት ችግር ነው፣ የገንዘብ ጉዳይ። ገንዘብ አይደለም ችግሩ፣ ራሱ ገንዘብ ችግር ሆኖ አያውቅም። ለገንዘብ የምንሰጠው ቦታ፣ ስለ ገንዘብ የምናስብበት መንገድ የተሳሳተ ከሆነ ብዙ ምስቅልቅል ችግር ውስጥ እንገባለን። ለምሳሌ አንድ ሰው ብቻ ከሆነ ቤት ገቢ የሚያመጣው እና ያኛው አካል የሚመጣውን ገንዘብ አላግባብ የሚጠቀም ከሆነ፣ የሚያባክን ከሆነ በጣም ችግር ውስጥ ይወድቃል። ልክ እንደዛው ገንዘብ አስተዳደር ላይ ብድግ አድርጎ ለዘመዶቹ የሚሰጥ ከሆነ፣ እሷን ብድግ አድርጋ ለዘመዶቿ የምትሰጥ ከሆነ፣ አላግባብ ብዙ ወጪዎች የሚወጡ ከሆነ፣ ያለ ምክክር ገንዘብ ነክ ነገሮች የሚካሄዱ ከሆነ በጣም ችግር ውስጥ ትወድቃላችሁ። ናኤዴ በተለይ የኑሮ ውድነቱ ይታወቃል። ብዙ ችግሮች አሉ። የገንዘብ አስተዳደራችን ቀይ መስመር መሆን አለበት። ቢኮዝ ብዙ ሰው በችግር ምክንያት እየተፋታ ስለሆነ ማለት ነው። ስለዚህ የምትመጣዋ ገቢ፣ የምትመጣዋ ኢንካም፣ የምትመጣዋ የቤት ገቢ እያንዳንዷ ማኔጅ በተደረገ መንገድና በንግግር ውስጥ ማለፍ አለባት። አለበለዚያ መጠራጠር፣ እሱ እየደበቀ ነው፣ እሷ እየደበቀች ነው፣ ብዙ ችግሮች ተያይዘው ይመጣሉ። በዚህ መሃል ደግሞ ቤተሰብ ኢንቮልቭ ያደርጋል። ስለዚህ የገንዘብ አስተዳደራችንን በጣም ክሪቲካል እና ወሳኝ ነው ማለት ነው። ስለዚህ እነኚህ ሶስት ጉዳዮች፣ የመጀመሪያው ኮሙኒኬሽን ኦር የንግግር ችግር፣ ሁለተኛው የክብር ችግር፣ ሶስተኛው ደግሞ የገንዘብ ችግር። እነኚህ ሶስቱን ጉዳዮች እስከፈታን ድረስ ትዳራችን ጤናማ ሆኖ የመቀጠል ከፍተኛ እድል አለው ማለት ነው። እነኚህን ሶስት ነገሮች በትዳራችን እንደዚሁም የፍቅር አጋር ካለን በዛ ህይወት ውስጥ ስንኖር ቀይ መስመር አድርገን እስካለፍን ድረስ በጣም ወሳኝ የሆኑ ሶስት ነጥቦች ናቸው ማለት ነው። በቀጣይ በተመሳሳይ ቪዲዮ መለሳለሁ። እስከዛው ሰብስክራይብ እያደረጋችሁ ጠብቁኝ። አመሰግናለሁ።